ሶ በዚህ መንገድ ሁሉም ይሰራል ሶ ኤክሰርሳይሶችን አንድ ሁለት ኤክሰርሳይሶችን እኔ ዘ ፈርስት ኩዌስችን ምን ይለናል ካልኩሌት ዘ ፎሎዊንግ ይለናል ሶ አንዳንድ ጥያቄ እየሰራን እንሂድ የሲን ለመስራት እንሞክር ሶ እኔ ጊቨናችን ምንድነው if 15% of a number is 18 then what is the number አለ ስለዚህ በተመሳሳይ መንገድ አሁን በሰራነው መንገድ እንስራው ሶ ጊቨናችን ምን ይላል እዚህ ጋር ጊቨናችን ምንድነው የሚለን 15% of a number ስለዚህ ነምበራችንን x እንበለው ስለማናውቀው ማለት ነው ስለዚህ 15 number of ስለዚህ 15 ምንድነው ማለት ነው ሬት ማለት ነው ስለዚህ r is equal to ስንት አለን 15% ከዛ x አንሆናችን ነው ቶታል ነምበር ኦፍ ብራችን ማለት ነው ዘሰርዷን የተሰጠን ደግሞ ማን ነው የሚሆነው ማለት ነው ፐርሰንት p is equal to ስንት ብሎናል 18 ስለዚህ x እንፈልገው የተባለው ማለት ነው ስለዚህ x ማለት ደግሞ በሌላ አገላለጽ ቤዝ ያለው ማለት ነው ቤዛችንን እንፈልገው የተባለው ስለዚህ ቤዛችንን ስንፈልግ ምድር የተባለው p ሲካፈል ለr ነው ብለናል በኤግዛምፕላችን መሰረት ሶ እዚህ ጋር ምድር የምናደርገው መርሳት የለብን በድጋሚ ሬታችንን ወደ ፍራክሽን መቀየር መርሳት የለብንም ስለዚህ እዚህ ጋር ምን እናደርጋለን 18 ሲካፈል 15 divided by what 100 right ሶ እዚህ ጋር ክሪስ ይገለበጣል ሶ 18 times 100 divided by 15 ይሰጠናል ማለት ነው ስለዚህ ይሄን ስናካፍለው ኮመን መልቲፕላቸውን አጣ እዚህ ጋር ማጣፋት እንችላለን ያው እንዲቀለል ካልኩሌሽን እዚህ ጋር በ3 ስናቃለው 6 በ3 5 right ታዲያ እዚህ ጋር ስንት ይዘናል 600 ሲካፈል 5 which is 120 ብር ስለዚህ ጠቅላላ ያለን ኪሳችን ውስጥ ያለን ብር ስንት ነው ማለት ነው 120 ብር አለን ማለት ነው ሶ 15% of 120 ብር ስንት ነው ማለት ነው 18 ብር ይሰጣል ፐርሰንት ይሰጣል ሶ በዚህ አይነት መንገድ ወርድ ፕሮብሌሞችን መስራት እንችላለን let us see the other examples the second question is if 30% of a man's salary is 6300 ብር አለ ስለዚህ እዚህ ጋር የተሰጠን ማን ነው እንደቀድሙ በተመሳሳይ ኤግዛምፕል ነው ሶ 30% ማለት የቶታል የቤዛችን 30% 6300 ነው አለ ስለዚህ አሁን እዚህ ጋር የምንፈልገው ቤዛችን ነው ማለት በተመሳሳይ መንገድ b is equals to b is equals to p over rate አድርገን እንፈልጋለን ማለት ስለዚህ 30% ማለት 0.3 ነው ስለዚህ 6300 ሲካፈል ለ0.3 አድርገን የምናገኘው አማውንት ቶታል ሳላሪ ይሆናል ማለት ነው the third one is ተመሳሳይ the class where the number of boys is 36% of the total number of students is there are 20 boys then how many students are in the class ስለዚህ አሁን እዚህ ጋር የተሰጠ ምንድነው ከቀደሙ ትንሽ የሚለየው ቶታል ነምበር ኦፍ ስቱደንትስ ነው የተጠየቅነው ስለዚህ ቶታል ነምበር ኦፍ ስቱደንትስ ማለት ደግሞ ነምበር ኦፍ ቦይስ ሲደመር ነምበር ኦፍ ገርልስ ማለት ነው ከዚህ በፊት በኤግዛምፕል ሰርተናል ስለዚህ እዚህ ጋር ምን እናደርጋለን ማለት ነው ጀስት ሂንቱን ለማሳየት ያህል in the class where the number of boys is 30% of the total percent አለ ስለዚህ ቶታል ነምበራችን x ምንለው ወይም ደግሞ ቤዛችን ማለት ነው ስለዚህ የሱ 36% ማለት 0. ወደ ፍራክሽን ቀይረው ማለት 0.63 times total number of x ማለት ነው እሺ ነው በኤግዛምፕል ነው አይ ቲንክ ሶ እዚህ ጋር ከሌላው የሚለየውን ኤግዛምፕሉን ላሳያችሁና ከዛ በኋላ ዲት ለምፈልገው ነው ጥያቄያችን ምን ይለናል in the class where the number of boys is 36% of the total number of students so ጊቨኖቻችን in the class total numberአችን ቤዝ ነው right ቤዝ አለን number of boys nb እንበለው 36% of ሬታችን ማለት ነው total number ስለዚህ of ቤዛችን ቅድም ኖት አርጉ የተባለው ሬት ስናስቀምጥ ኦፍ እያለን ነው የምንጽፈው ብለናል ሶ እዚህ ጋር ለዛ ነው ኦፍ እያለ የጻፍነው ማለት ነው ስለዚህ 36% ኦፍ ቤዛችን ነው ብሎናል ጊቨናችን ሶ ኔክስት የጠየቀ ምንድነው if there are 18 boys 18 boys ስለዚህ 18 ወንዶች አሉ ክላስ ውስጥ ስለዚህ 18 ማለት
የቶታል ነምበራችን ምንድነው? ሬታችን ነው ማለት ነው። አሚን ፐርሰንታችን ነው ማለት ነው። ስለዚህ ፒ ስንት ሰጥቶናል? 18 ቦይስ ራይት። ስለዚህ እዚህ ጋር ምንድነው ፈልገው የተባልነው? ቶታል ነምበር ኦፍ ቦይስ። ስለዚህ ቶታል ነምበር ኦፍ ቦይስ ስንፈልግ እንዴት ነው? ፒ ኢዝ ኢኳልስ ቱ ምን ብለናል ስንሰራ? ቢ ኢዝ ኢኳልስ ቱ ፒ ሲካፈል ፐርሰንታችን ይቅርታ ለሬት አር ኢኳልስ ቱ ቶታል ነምበር ኦፍ ቦይስ 18 ነው። ከኋላ ሲካፈል ይሄኛው ወደ ዴሲማል ስንቀይረው ስንት ይሆናል? 0. ሲካፈል 100 ነው የምናደርገው 36። ስለዚህ ሲካፈል ለ0.6 ወይም ደግሞ 36 ዲቫይደድ ባይ 100 ሶ ይሄኛው ስንት ይሰጠናል? ታይምስ 100 ዲቫይደድ ባይ 36 እዚህ ጋር ስናቃለው በ18 1 በ18 ስለዚህ ቶታል እዚህ ጋር ስንሰጠን ቢ ማለት ደግሞ እዚህ ጋር ማንን ሰጠን? ቢ ማለት ደግሞ 50 ነው። 50 ማለት ምን ማለት ነው? ስለዚህ ቶታል ነምበር ኦፍ ስቱደንትስ ኢኳልስ ቱ 50 ማለት ነው። ሶ እዚህ ጋር ምንድነው የምናየው ማለት ነው የሚያሳየን ከ50 ተማሪው 18ቱ ምንድኖች ናቸው? ወንዶች ናቸው። ስለዚህ ከ50 ተማሪ 18 ወንዶች ናቸው ማለት ነው። ከመቶ ቢሆን ወደ ፐርሰንት ብንቀይረው 36% የክላሱ ተማሪ ምንድነው ማለት ነው? ወንድ ነው ማለት ነው። እዚህ ጋርም ተመሳሳይ በኤግዛምፕል እንስራው። ወርድ ፕሮብሌሞች ናቸው። ከቅድሙ የተለየ ነገር የላቸውም። እዚህ ጋር ምንድነው ዲፈረንሳቸው? በሴንቴንስ በሆነ ነገር ቢሆን የሆነ ነገር ቢሆን እያለ ስለሚጠይቀን ነው እንጂ የተለየ ነገር የለውም። ስለዚህ እዚህ ጋር ምንድነው ማድረግ ያለብን ስንነሳ መጀመሪያ አንደርስታንድ ማድረግ ነው። ዋት ዊ አር አስክድ አንደርስታንድ ማድረግ ነው። ዘን ጊቨናችንን ማውጣት ነው። ቤዝኔት የተሰጠን ወይ ኦር ፐርሰንት የተሰጠን ኦር ተሰርድ ዋን ሬትን የተሰጠን ወይ የሚለውን ነገር መለየት ነው ማለት ነው። ስለዚህ መጀመሪያ ጥያቄያችንን አንደርስታንድ ማድረግ አለብን አንብበን። ስለዚህ በኤግዛምፕል እንየው። ለምሳሌ ኤግዛምፕል 15 ኢን ኤ ሰርቴን ቪሌጅ ዌር ፋርመርስ ዩዝ ቱ ዲፈረንት ታይፕስ ኦፍ ፈርቲላይዘር። ስለዚህ ስንነሳ ሁለት አይነት ኳንቲቲዎች አሉ ማለት ነው። ፈርቲላይዘር ኤ እና ፈርቲላይዘር ቢ የሚባሉ ማለት ነው። ይሄ ማዳበሪያ የምንለው ማለት ነው በአማርኛ። ሁለት አይነት ይጠቀማሉ። አሁን ለምሳሌ ሁለት ጎረቤታሞች ቢኖሩ አንደኛው ፈርቲላይዘር ኤ የሚባለውን ነገር ይጠቀማል፣ ሁለተኛው ደግሞ ፈርቲላይዘር ቢ የሚለውን ይጠቀማል ማለት ነው። ስለዚህ በቁጥር አስቀምጣቸው ምን ያህል ሰዎች እንደተቀመጡ። የመጀመሪያው 10,000 farmers were asked which of the fertilizers they use. If it was found that 2,500 farmers use type A and 4,550 farmers use type B and the remaining farmers use both A and B. Find the percent of the farmers that use fertilizer type A, B use fertilizer type B and C use both types of fertilizers. So total ነምበራችን ወይም ደግሞ ቤዛችን ማን ነው ማለት ነው? ከዚህ ኤግዛምፕል ስናየው እንዳጠቃላይ የሁሉም ማለት ነው 10,000 ፋርመርስ ራይት። ሶ 10,000 ፋርመርስ ውስጥ ተከፋፈሉ ማለት ነው። የመጀመሪያው 2500ዎቹ ተነሱና እኛ ታይፕ ኤ የሚባለውን ፈርቲላይዘር ነው የምንጠቀመው አሉ ሲጠየቁ። ሁለተኞቹ ደግሞ 4,550 የሚሆኑት ታይፕ ቢ ነው እኛ የምንጠቀመው አሉ ከ10,000 ሰዎች ውስጥ ማለት ነው። ዘሰርድ ዋን ኢዝ ሁለቱንም ደግሞ የሚጠቀሙ አሉ። ስለዚህ ሁለቱም የሚጠቀሙት እነማን ናቸው? ከ2500 ሲደመር 4,550 አድርገን ከ10,000 ላይ ቀንሰን የቀሩት ሰዎች ምንድነው የሚጠቀሙት ማለት ነው? ሁለቱንም ፈርቲላይዘሮች ይጠቀማሉ። ስለዚህ እዚህ ጋር ማድረግ ያለብን ማስተዋል ያለብን ጥያቄያችንን ከመስራት በፊት አንደርስታንድ ማድረግ ነው። ስለዚህ አሁን ቤዛችንን አወጣን። ስለዚህ 2,500 የተሰጠን ማን ይሆናል ማለት ነው? ራይት ፐርሰንቴጃችን ነው ማለት ነው። ስለዚህ አሁን የምንፈልገው ማን ይሆናል ማለት ነው? ሬታችንን ነው ማለት ነው። ስለዚህ ሬት ስንፈልግ ደግሞ ምንድን ነበር እያልን የነበረው? የተሰጠንን ፐርሰንቴጅ ሲካፈል ለቤዛችን አድርገን ታይምስ 100% እናደርጋለን ማለት ነው። ስለዚህ ጥያቄያችን እዚህ ጋር ገደል ነው ማለት ነው። ሶ የተሰራውን እንየው። ሶ ስለዚህ the first question asked was the total number of the first question asked was find the percent of the farmers that use fertilizer type A. so fertilizer type A እንጠቀማለን ያሉት ሲጠየቁ እነማን ነበሩ? 2,500 ሰዎች ናቸው ማለት ነው። so እዚህ ጋር the total number of farmers is
አወር ቤዝ ማለት ነው። ስለዚህ 10,000 ፋርመሮች አሉ ቶታሊ። ሶ ከዛ ላይ ስንከፍላቸው 2500ዎቹ ፈርቲላይዘር ኤ። ስለዚህ 2500ዎቹ ምን ያህል ፐርሰንት ናቸው ማለት ነው ከአጠቃላይ። ሶ ፐርሰንታችንን ስንፈልግ ፐርሰንት ማለት ሬታችን ማለት ነው ብለናል። ስለዚህ ሬት ኢዝ ኢኳልስ ቱ ፐርሰንቴጅ ሲካፈል ለቤዝ። ፐርሰንቴጅ ማለት የተከፈሉት ማለት። ስለዚህ ፐርሰንቴጃችን እዚህ ጋር ማለት ነው 2500 ሲካፈል ለቤዛችን 10000። ሶ 2500 ሲካፈል ለ10000 ወደ ፐርሰንት መቀየር ስላለበት ታይምስ 100% እናደርጋለን ማለት ነው። 100% ባናደርግ ኖሮ እዚህ ጋር 0.25 ነበር የሚሰጠን። ስለዚህ 0.25 ደግሞ ከአንድ ነው። ስለዚህ እኛ ደግሞ ፐርሰንት እያለን ስንሰራ ከስንት ነው እያለን የሰራ ነው? አውት ኦፍ 100። ሶ 25% ኦፍ ዘ ፋርመርስ ዩዝ ዋት ታይፕ ኤ ኦፍ ፈርቲላይዘር ማለት ነው። ሶ ሰከንድ ዋን ኤንድ ሰርድ ዋን ዊል ቢ ዳን ላይክ ዲስ ማለት ነው። ሰከንድ ዋን ላይ ምንድነው የጠየቀን እዚህ ጋር ቢ ላይ ስናይ ምንድነው ዩዝ ፈርቲላይዘር ታይፕ ቢ። ስለዚህ ታይፕ ቢ የሚጠቀሙት ደግሞ ስንት ናቸው ስንቆጥራቸው 4550 4550 ማለት ነው። ሶ ሴም ፕሮሲጀር ነው የምንጠቀመው። 4550 ዲቫይድድ ባይ 10000 ታይምስ 100% እናደርጋለን። ሶ 45.5 የሚሆኑት ኦልሞስት ወደ ግማሽ የሚሆኑት ገበሬዎች ምን ይጠቀማሉ? ታይፕ ቢ ፈርቲላይዘር የሚባሉን ይጠቀማሉ ማለት ነው። ሶስተኛው ጥያቄያችን ደግሞ ምንድነው ሁለቱን የሚጠቀሙት። ስለዚህ ሁለቱን የሚጠቀሙት እዚህ ጋር አልተሰጠንም። ስለዚህ ምንድነው የምናደርገው? ቶታል ነምበራችን አለን በኋላ እንቀንሳለን ማለት ነው። መጀመሪያ ታይፕ ኤ የሚጠቀሙትን እንቀንሳለን፣ 2500ን እንቀንሳለን። ስለዚህ 7500 ሰዎች ቀሩ ማለት ነው። ከዛ በኋላ መልሰን ደግሞ ከ7500 ደግሞ ማንን እንቀንሳለን? ታይፕ ቢ የሚጠቀሙትን። ስለዚህ ታይፕ ቢ የሚጠቀሙት 4500 ስንቀንስ ደግሞ ማን ይቀረናል? 4550 ስንቀንስ ማን ይቀረናል? 2950። ስለዚህ እነዚህ 2950 የቀሩት ከ10000 ላይ የቀሩት ሰዎች ምን ይጠቀማሉ? ታይፕ ኤ ነው ታይፕ ቢ ነው ይጠቀማሉ ማለት ሁለቱም አይነት ፈርቲላይዘር ይሰጣቸውን ተጠቅመዋል ማለት ነው። ስለዚህ እነዚህ ሁለቱን የተጠቀሙት ሰዎች ደግሞ ምን ያህል ናቸው በፐርሰንት ሲገለጽ ነው ጥያቄያችን። ስለዚህ ሬታችንን የጠየቅነው ማለት ነው። ስለዚህ ያገኘነው ከ10000 ላይ ቀናንሰን ያገኘነው ቁጥራችን ማን ይሆናል ማለት ነው? ፐርሰንታችን። ሶ ሬታችን ሬት ኢዝ ኢኳልስ ቱ ፐርሰንት ዲቫይድድ ባይ ቤዝ ታይምስ 100% እናደርጋለን ማለት ነው። ስለዚህ እንደዚህ እናደርግ 29.5%። ስለዚህ 29.5 የሚሆኑት የትኛውን ይጠቀማሉ? ቦዝ ታይፕስ ኦፍ ፈርቲላይዘር። እዚህ ጋር ማስተዋል ያለብን ለሶስት ነው የከፈላቸው። ስለዚህ ለሶስት የተከፈሉትን ስንደምራቸው ስንት መስጠት አለበት? አውት ኦፍ 100 አይደለ መስጠት የሰራ ነው። ስለዚህ ስንደምራቸው ፐርሰንቴጆቻችን ስንት መስጠት አለበት? 100። ሶ እዚህ ጋር 29.5% ሲደመር 45.5% ሲደመር የመጀመሪያችን ደግሞ ስንት ነው? 25% ብናደርገው ስንት ይሰጠናል? ካልኩሌት ስናደርገው 100%። ስለዚህ 100% ማለት ነው በሌላ አገላለጽ ቤዛችን ነው ማለት ነው። ስለዚህ 100% ወደ ቤዝ ቀይሩ ብንባል ስንት ይሆናል? 10000 ሰው ማለት ነው። ስለዚህ 100% ማለት ሙሉ ማለት ነው 100%። ስለዚህ ሙሉአቸው 10000 ይሰጠናል ማለት ነው። ስለዚህ አሁን ቁጥራቸውንም ብንደምር በዛው ልክ ደግሞ ቁጥራቸውን ብንደምር ፐርሰንት የምንለው ማለት ነው እሱን ብንደምረው 10000 ይሰጠናል። 4550 2950 እና 2500 ብንደምረው ለሴም 10000 ይሰጠናል ማለት ነው። ሶ ይሄን ነገር ማስተዋል አለብን። ስለዚህ ስንሰራ አሁን ለምሳሌ ሰርተን የሶስቱ ድምራቸው 100% ካልሰጠ ሰም ዌር ስህተት አለብን ማለት ነው። ስለዚህ መጨረሻ ላይ አንሰራችን ልክ ነው አይደለም የሚለውን ነገር ለማወቅ በዚህ መንገድ መስራት እንችላለን።